የጭንቁ ቀን እየመጣ ነው። አሜሪካ ኢራን ላይ የምትሰነዝረው ወታደራዊ ጥቃት እየተጠበቀ ባለበት በዚህ ሰዓት ኳታር የሚገኙ የጦር ሰራዊት አባሎቿ ለቀው እንዲወጡ ትዕዛዝ መስጠቷን ሮይተርስ ዘግቧል። ይህም አሜሪካ ኢራንን ካጠቃች በኋላ ኢራን መልሳ አጸፋ ስትሰጥ ግዙፉ የኳታር የጦር ቤዝ እንዳይመታባት ለማድረግ እንደሆነ ተገምቷል። የአሜሪካ ማዕከላዊ እዝ በኳታር ልዩ ማዕከል ገነባሁ ባለ በማግስቱ ነው አሜሪካ ጉዳዩን ደበቅበቅ አድርጋ በውስጥ ማስታወሻ የጦር ሰራዊት አባሎቿ እንዲንቀሳቀሱ የጠየቀችው። ይህ እንደተጠበቀ ሆኖ ኔታንያሁን የያዘው አውሮፕላን ወደ ግሪክ አቅንቷል እየተባለ ይገኛል። ኢራን በተጠቃችባቸው በሁሉም ጊዜያት የኔታንያሁ አውሮፕላን እስራኤልን ለቆ ሲጓዝ የተለመደ ነውና የኢራን ጥቃት አይቀሬ ነው እየተባለ ይገኛል። ይሁንና አረቦችና እስራኤል የአሜሪካውን ፕሬዝዳንት ዶናልድ ትራምፕን እባክዎት ኢራንን አያጥቋት እያሉ እየወተወቱ እንደሚገኙ ተሰምቷል። መጀመሪያ ሰልፈኞቹ የጀመሩትን ሥራ ይጨርሱ ያለችው እስራኤል ትራምፕ ቸኩለው ኢራንን እንዳያጠቁ ጠይቃለች። የአረብ ሀገራትም ሰብሰብ ብለው ለትራምፕ ጥያቄያቸውን እንዳቀረቡና ጉዳዩን ከነዳጅ ዋጋ፣ በኢራን ሊፈጠር ስለሚችል ፖለቲካዊ ችግር እንዲሁም ስለ ሌሎች ጉዳዮች በማንሳት ነው አረቦቹ ትራምፕን ለማሳመን እየሞከሩ የሚገኙት። እስራኤል ኢራን ላይ በፍጥነት ጥቃት የሚሰነዘር ከሆነ ያሰብነው ሁሉ ይከሽፋል፣ እንረጋጋ እያለች ትገኛለች። የአሜሪካ ጦር በበኩሉ 50 የሚሆኑ ኢላማዎችን እንዳዘጋጀ ነው የተሰማው። የአውሮፓ መገናኛ ብዙሃን የአሜሪካው ፕሬዝዳንት የትኛውን የኢራን ወታደራዊ ኢላማ እንደሚመቱ ዝርዝር ቀርቦላቸዋል ብለው እየዘገቡ ናቸው። የኢራን ውጥረት ሲባባስ ህንድ ዜጎቿን በአስቸኳይ ውጡ እያለች ትገኛለች። ወደ ኢራን የተጓዛችሁም ውጡ የሚሉት ማስፈራሪያዎችና ሌሎች ወታደራዊና ቀጠናዊ እንቅስቃሴዎች በኢራን አንዳች ነገር ሊፈጠር ይችላል የሚለውን ግምት እያጠናከሩት ይገኛሉ። አንዳንዶች ደግሞ አሜሪካ እነዚህን ጫናዎች በመፍጠር የኢራን ስርዓት እንዲለወጥ ግፊት እያደረገች ነው ባይ ናቸው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ሞስኮ ልዑካን ሊልኩ እንደሆነ ተሰምቷል። ልዑካኑ ፑቲንን የማናገር ኃላፊነት ተሰጥቷቸዋል። ትራምፕ አሁንም ፑቲንን እያዋሩ እያማከሩ ይገኛሉ። ዜሌንስኪ ደግሞ የአውሮፓ ሀገራት የጦር መሳሪያቸውን በአግባቡ እየሰጡኝ አይደሉም ብለዋል። ከአሜሪካም እየገዙልኝ አይደለም ሲሉም ቅሬታቸውን በአደባባይ ላይ ዘርግፈውታል። የአውሮፓ ሀገራት በበኩላቸው በገዛ ገንዘባችን የአሜሪካን መሳሪያ ለምን እንገዛለን? እንደውም የአውሮፓ ካልሆነ አይሆንም እያሉ ይገኛሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ይህንን ሀሳብ እያቀነቀኑ ናቸው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አልኡዴድ የጦር ቤዝ ይባላል። በኳታር የሚገኝ ግዙፍ የአሜሪካ የጦር ቤዝ ነው። 10,000 የሚሆን የአሜሪካ ወታደር ያስተናግዳል። አልኡዴድ የጦር ቤዝ ከዚህ ቀደም ኢራን ጥቃት በፈጸመችበት ጊዜ ጥቃት ከተሰነዘረባቸው የጦር ቤዞች መካከል አንደኛው ነው። ከኢራን ጋር እንካሰላንቲያ በተገጠመ ቁጥር አልኡዴድ የጦር ቤዝ እና ኳታር ይጨነቃሉ። ምክንያቱም የኢራን ምላሽ በቀጥታ ወደዚህ ጦር ቤዝ ይሆናልና። የአሜሪካ ጦርም አንዳንድ ሰራተኞች ከዚህ ስፍራ እንዲንቀሳቀሱ እያደረገ ይገኛል ይላል የሮይተርስ ዘገባ። የተለያዩ ዲፕሎማቶችን የጠቀሰው የሮይተርስ ዘገባ እንደሚለው በኢራን አንዳች ጥቃት ሊፈጸም ይችላልና ተዘጋጁ፣ ተጠንቀቁ እየተባለ ይገኛል። በዚህም መሰረት ከጥንቃቄ እርምጃዎች አንደኛው ተደርጎ የተቀመጠው አንዳንድ ለጊዜው ስራ የማይሰሩ ባለሙያዎችን ከስፍራው ማንቀሳቀስ ነው። የኳታር መንግስትም የአሜሪካ ጦርም በዚህ ጉዳይ ላይ በይፋ የተናገረው ነገር ግን የለም። አሜሪካ ከኳታሩ አልኡዴድ የጦር ቤዝ ሙሉ ለሙሉ ጦሯን የማስወጣት ፍላጎት ግን እንደሌላት ታውቋል። አንዳንድ እንቅስቃሴዎች ግን ይኖራሉ ነው የተባለው። ኢራን አሁን በተፈጠረው ተቃውሞ ምክንያት አሜሪካ ጥቃት የምትሰነዝርብኝ ከሆነ የአሜሪካን የጦር ቤዞች እመታለሁ ብላ ማስፈራራቷ የሚታወስ ነው። የአሜሪካ ጦርም በኳታርና በተለያዩ አካባቢዎች ወታደራዊ የጦር ቤዞቹን እየፈተሸ እያደራጀ ይገኛል። የአሜሪካ ማዕከላዊ እዝ በኳታሩ አልኡዴድ የጦር ቤዝ
ተጨማሪ ማዕከላትን እየገነባ ነው ያለው የዶሃ ኒውስ ዘገባ አሜሪካ ከአጋሮቿ ጋር የምትተባበርበትን ማዕቀፍ እየፈጠረ ነው ብሎ ነበር። ይህ ዜና በተሰማ በነጋታው ነው ኳታር የሚገኘው የጦር ቤዝ ላይ አንዳንድ እርምጃዎች እንዲወሰዱ የአሜሪካ ጦር የወሰነው። ላለፉት 20 ዓመታት በከፍተኛ ደረጃ ስራውን እየሰራ የሚገኘው ግዙፉ አል-ኡዴድ የጦር ቤዝ 17 ሀገራትን የሚያሳተፍ ልዩ የአየር መከላከያ ስርዓትና ሌሎች የጦር እንቅስቃሴዎች የሚደረጉባቸውን ማዕከላት እየገነባ እንደሆነም ተሰምቷል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የትኞቹ ስፍራዎች መጠቃት አለባቸው የሚለውን ጉዳይ በተመለከተ ከጦራቸው ዝርዝር እንደደረሳቸው ተሰምቷል። የሀገሪቱ አብዮታዊ ዘብ ዋናው የጥቃት ኢላማ እንደሚሆንም ተገምቷል። የተለያዩ ብርጌዶች እና የአብዮታዊ ዘቡ የጦር ክፍሎች ሊመቱ እንደሚችሉም ተነግሯል። ዋናው ዓላማ አያቶላ አሊ ኻሜኒ ከኢራን የሚወጡበትን ወይም ስርዓታቸው የሚፈርስበትን ነገር ማመቻቸት እንደሆነ ዴይሊ ሜል እና ላሪፐብሊክ ዘግበዋል። የአሜሪካ ጦር እነዚህን የጦር ኢላማዎች ምታ ሲባል ለመምታት ዝግጁ መሆኑም ታውቋል። አሜሪካ በኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች የሚለውን ነገር ያጠናከረውና በተለያዩ ማህበራዊ ሚዲያዎች እየተሽከረከረ የሚገኘው ደግሞ የኔታንያሁ አውሮፕላን ወደ ግሪክ ተጉዟል መባሉ ነው። የጽዮን ክንፍ ዊንግ ኦፍ ዛያን እየተባለ የሚጠራው የሀገሪቱ ጠቅላይ ሚኒስትር አውሮፕላን ወደ ክሬት ግሪክ እንደበረረ እየተገለጸ ይገኛል። የተለያዩ በረራዎችን የሚከታተሉ የፍላይት ትራከር ድረገጾች እየዘገቡ እንደሚገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አውሮፕላን ወደ ግሪክ አምርቷል። የእስራኤሉ ጠቅላይ ሚኒስትር አውሮፕላናቸውን ይዘው ከእስራኤል የሚወጡበት አንደኛው ምክንያት ደግሞ በቀጠናው የሚወሰዱ ከበድ ያሉ እርምጃዎች ሲኖሩ ነው። ከዚህ ቀደምም ኢራን በተጠቃችበት ሰዓት እርሳቸውና አውሮፕላናቸው ከእስራኤል ወጥተው እንደነበር የሚያስታውሱ ይህ ነገር ተራ ግጥምጥሞሽ አይመስልም፣ ኢራን ልትጠቃ ነው ማለት ነው እያሉ ይገኛሉ። ክላሽ ሪፖርት እና ሌሎችም እየዘገቡ እንደሚገኙት ኔታንያሁ የሚያንቀሳቀሱት አውሮፕላን ከቀጠናው እንቅስቃሴ ጋር በቀጥታ የተገናኘ ነው። ከዚሁ ከኢራን ጉዳይ ሳንወጣ ህንድ ዜጎቼ ሆይ ውጡ ስትል ጠይቃለች። በሚገኘው የአውሮፕላን በረራ ሁሉ ተሳፈሩ፣ ተመዝገቡ፣ ሂዱ፣ ወደ ኤምባሲያችሁም ሄዳችሁ መውጣታችሁን አረጋግጡ እያለች ነው ሀገረ ህንድ። ለመውጣት ዝግጁ አይደለሁም ያላችሁም ለመውጣት ራሳችሁን አስተካክሉ ወይም ደግሞ ሁኔታውን በአይነ ቁራኛ ተከታተሉ ስትል ህንድ በይፋ መግለጫ ሰጥታለች። ነጋዴዎቿን፣ መንፈሳዊ ተጓዦቿን እና ሰራተኞቿን ወደ ኢራን የላከችው ህንድ በኢራን የሚፈጠሩ ነገሮች በቀጥታም በተዘዋዋሪም ይነካኳታል። በቴህራን የሚገኘው የህንድ ኤምባሲም እባካችሁ ውጡ ሲል እየወተወተ ይገኛል። ይህ እንደተጠበቀ ሆኖ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ እባኮ ይረጋጉ የሚል ምልጃ ከዚህም ከዚያም እየተላከ ይገኛል። አስገራሚው ነገር ታዲያ እስራኤልም ይህንን ምልጃ ከላኩ ሀገራት መካከል አንደኛዋ መሆኗ ነው። የአረብ ሀገራትና እስራኤል እባኮ ትራምፕ ይረጋጉ ሲሉ ጥሪ እያቀረቡ እንደሚገኙ ተሰምቷል። በቴህራን ያለው መንግስታዊ ስርዓት በራሱ ጊዜ የሚያዘነብልበትን እድል ጠብቀን ካልመታ ነው በስተቀር ሁኔታዎች ከቁጥጥር ውጭ ሊወጡብን ይችላሉ። ሰልፈኞቹ የጀመሩትን ስራ እንዲጨርሱ እናድርጋቸው ስትል ቴልአቪቭ እየወተወተች ትገኛለች። ካልሆነ የውጭ ጣልቃ ገብነት አለ ብለው ኢራናውያን አንድ ሊሆኑብን ይገባል ስትል ነው እስራኤል ለትራምፕ መልእክቷን ያቀረበችው። እንደ ኤንቢሲ ኒውስ ዘገባ የአረብ ሀገራትም ይህንን ምልጃ እየላኩ ይገኛሉ። እርስዎ ቸኩለው ጥቃት የሚፈጽሙ ከሆነ የነዳጅ ዋጋ ይወደዳል። ይህ ደግሞ ለአሜሪካ ተጠቃሚዎች መልካም አይደለም፣ ቀጠናውም ይታመሳል። እባክዎ የተጀመረው ነገር በራሱ ሂደት እንዲያልቅ ይጠብቁ እያሉ ይገኛሉ እነዚህ አረብ ሀገራት። ሁሉም የተስማሙበት ነገር ምናልባት ሰልፈኞቹ ስራቸውን ጀምረው እስከ መጨረሻው ከገፉት በኋላ የመጨረሻውን ምት ማሳረፍ ይሻላል እንጂ ቀድሞ ወታደራዊ ጥቃት መፈጸም ሂደቱን ያኮላሸዋል የሚል ድምዳሜ ላይ እንደደረሱ ተሰምቷል። እንደ ዎል ስትሪት ጆርናል ዘገባ ሳውዲ አረቢያና ኦማን የአረብ ሀገራትን አስተባብረው ይህንን ሐሳብ ለትራምፕ እያቀረቡ ይገኛሉ። ሳውዲ አረቢያ፣ ኦማን እና ኳታር ለዋይት ሃውስ ውትወታቸውን እያደረሱ እንደሚገኝ እየተገለጸ ነው። የተባበሩት አረብ ኤምሬትስ ግን በጉዳዩ ላይ እጇን እንዳላስገባች ተነግሯል። ሳውዲ አረቢያ ለኢራን በጎን ያለቻት ነገርም ግራ አጋቢ ሆኗል።
አንቺ በምትመችበት ሁኔታ እኛ ሳውዲ አረቢያዎች አንሳተፍም የሚል መልእክት ነው ሪያድ ለቴህራን የላከችው። ምንም እንኳን በእስራኤልና ኢራን ፍጥጫ እንዲሁም ግጭት ገለልተኛ ለመምሰል ብትሞክርም ሳውዲ አረቢያ መረጃ በመስጠት እንዲሁም በአየር ክልሏ የሚያልፉ የተለያዩ የኢራን ድሮኖችንና ሚሳኤሎችን እስራኤል እንድትመታቸው በማድረግ ስልታዊ ድጋፍ ሰጥታለች በሚል በኢራኖች ትተቻለች። ሳውዲ ደግሞ ታዲያ በአየር ክልሌ ድሮንና ሚሳኤል ማን አስወንጭፍ ያለሽ ብላ ኢራንን ትጠይቃለች። በሌላ በኩል ወደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን አሁንም መልእክት ሊላክ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ እና የልጃቸው ባለቤት ጃሬድ ኩሽነር ናቸው ወደ ሞስኮ ይሄዳሉ ተብሎ እየተጠበቀ የሚገኘው። ለዩክሬን ስለሚሰጥ የደህንነት ወይም የጸጥታ ዋስትና ሊመክሩ ነው ሰዎቹ ወደ ሞስኮ የሚያቀኑት ተብሏል። በክሬምሊን ተገኝተው ከቭላዲሚር ፑቲን ጋር እንደሚነጋገሩ የዘገበው ደግሞ ብሉምበርግ ነው። ከሩሲያው ፕሬዝዳንት ጋር ዝርዝር ጉዳዮችን እንደሚወያዩ ይጠበቃል። ሆኖም ይላል ብሉምበርግ፣ በኢራን ያለው ጉዳይ የሚመሰቃቀል ወይም የበለጠ ትኩረት የሚሻ ከሆነ ልዑካኑ ወደ ሞስኮ የሚያደርጉትን ጉዞ ሊያራዝሙት ይችላሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የአውሮፓ ደጋፊዎቼ የሚልኩትን የጦር መሳሪያ አቀዝቅዘውብኛል፣ ችግር ውስጥ ነኝ ብለው በአደባባይ ተናግረዋል። ከአሜሪካ የጦር መሳሪያ ገዝተን እንሰጥሃለን ቢሉኝም በደንብ እያቀረቡልኝ አይደለም ያሉት የዩክሬኑ ፕሬዝዳንት የጦር መሳሪያ አቅርቦቱ እንዲጣደፍላቸው ጥሪ አቅርበዋል። የዩክሬን የአውሮፓና የኔቶ አጋሮች ፐርል የተሰኘ ለዩክሬን የትኞቹ የጦር መሳሪያዎች በአስቸኳይ መላክ አለባቸው ብሎ የሚወስን ማዕቀፍ አዘጋጅተው ነበር። በጀት ተበጅቶለት የትኛው የጦር መሳሪያ መቼ ተገዝቶ ይምጣ፣ እንዴትስ ተደርጎ ለዩክሬን ተላልፎ ይሰጥ የሚለውን ጉዳይ ፐርል የተሰኘው ማዕቀፍ ሲያወጣ ሲያወርድ ቆይቷል። ታዲያ በዚህ ማዕቀፍ ይመጣ የነበረው የጦር መሳሪያ ቁጥር ከጊዜ ወደ ጊዜ እያሽቆለቆለ እንደሚገኝ ቮሎዲሚር ዜሌንስኪ ተናግረዋል። በዚህ አሰራር መሰረት $5 ቢሊዮን አካባቢ የሚያወጣ የጦር መሳሪያ ለዩክሬን እንሰጣለን ብለው የነበሩት የኔቶ ዋና ጸሐፊ ማርክ ሩት እርሳቸው ይህንን በተናገሩ በጥቂት ጊዜ ውስጥ ለዩክሬን መሰጠት የተቻለው $4.3 ቢሊዮን እንደሆነ አርቲ ዘግቧል። አውሮፓ ህብረት 90 ቢሊዮን ዩሮ ወይም $105 ቢሊዮን ገደማ ብድር አዘጋጅቶ የአሜሪካ የጦር መሳሪያዎችን ይገዛል ቢባልም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ አንዳንድ የአውሮፓ መሪዎች እንዴት በገዛ ገንዘባችን የአሜሪካን የጦር መሳሪያ እንገዛለን? የራሳችንን የአውሮፓን መሳሪያ ነው መግዛት ያለብን በሚል እየተከራከሩ እንደሚገኙ ተሰምቷል። ሃንጋሪ፣ ጣሊያን፣ ስሎቫኪያን የመሳሰሉ ሀገራት ደግሞ በዚህ ማዕቀፍ ውስጥ መካተት አንፈልግም እያሉ ናቸው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።